ሰላም ጤና ይስጥልኝ ውድ የተከበራችሁ የሙዬ አፕ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላምታዬ ይድረሳችሁ እያልኩኝ ሙዬ ነኝ። ዛሬም እንደተለመደ በአዲስ ቪዲዮ ተገናኝተናል። በዚህ በፊት በሰራውላችሁ ቪዲዮ ሚፓስ ላይ እንዴት አድርጋችሁ ዶላሮችን መሰብሰብ እንደምትችሉትና እንዴት አድርጋችሁ አካውንት መክፈት እንደምትችሉት አሰራሩ ምንድነው የሚለውን ነገር በዝርዝር ተመልክተናል። ይሄን ቪዲዮ ተመልከት ትችላላችሁ። በዛሬ ቪዲዮ ግን ሚፓስ ላይ የሰራችሁትን ሜክ እንዴት አድርጋችሁ ማውጣት ትችላላችሁ የሚለውን ነገር እንመለከታለን። በአሁኑ ገበያ አንድ ሜክ ማለት ነው አንድ ኤምኢሲ በአሁኑ ገበያ ከ$5 እስከ $7 እየተሸጠች ትገኛለች። ስለዚህ አካውንት ከፍታችሁ ለሰዎች ኢንቫይት በማድረግ የተለያዩ ታስኮችን በማስራት በቀላሉ የተለያዩ ሜክ መሰብሰብ ትችላላችሁ። እሱን ደግሞ መልሳችሁ ፒ2ፒ አለ እሱ ላይ መሸጥ ትችላላችሁ። ዛሬ እንዴት አድርጋችሁ የሰራችሁትን ሜክ መሸጥ ትችላላችሁ የሚለውን ነገር እንመለከታለን። ከዚህ በፊት በሰራውላችሁ ቪዲዮ አካውንት አከፋፈት፣ ቬሪፋይ አደራረግ፣ ታስክ አሰራር፣ ኢንቪቴሽን ኮድ እንዴት ማግኘት ትችላላችሁ የሚለውን ነገር በዝርዝር ተመልክተናል። እኔ እስካሁን ባይናንስ ላይ ገብተን እንየው። ባይናንስ ላይ ወደ $35 አካባቢ ሰርቻለሁኝ። ይሄንን ማስራት የቻልኩት ከዚህ በፊት በሰራውት ቪዲዮ አሰራር ነው ማለት ነው። ስለዚህ እናንተም ይሄንን አክል ዶላር ማስራት ትችላላችሁ። ቪዲዮውን ከለቀኩላችሁ ዛሬ አራተኛ ቀን ነው። በአራት ቀን ዳል ይሄንን ስታባዙ ደግሞ ከ5600 በላይ ነው። $35 በ160 ስታባዙት 5600 በላይ ብር ሰርቻለሁ ማለት ነው። ይሄንን ከዚህ በላይ እናንተ መስራት ትችላላችሁ። በተለይ ተማሪዎች ከሆናችሁ ራሳችሁ መደገፍ የምትፈልጉት የተለያዩ ኦንላይን ስራዎች አሉ። እነዚህ ኦንላይን ስራዎች የፌክ አለ፣ ሪል አለ። ይሄኛው ግን በትክክል ይከፍላል ወይስ አይከፍልም የሚለውን በዚህ ቪዲዮ በዝርዝር ማሳያችሁ ይሆናል። እስከመጨረሻ አብራችሁን ይቆዩ። ይህ ዩቲዩብ ቻናል ስለ ቴክኖሎጂ ነክ መረጃዎችና እንደዚህም ደግሞ የኦንላይን ስራዎች የሚታገኙበት ቦታ ነው። ስለዚህ ሰብስክራይብ በማድረግ ፋሚሊ እንድትሆኑልኝ በአክብሮት ጠይቃችኋለሁ። ይሄን ቪዲዮ ላይክ ማድረግ እንዳይረሳ፣ ለወዳጅ ዘመዶቻችሁም ሼር አድርጉት። አሁን ወደ ጉዳያችን እንገባለን። እዚህ ላይ እንደምትመለከቱት ስክሪኑ ላይ ማለት ነው እኔ እስካሁን 4.4 ኤምኢሲ አካባቢ ሰርቻለሁ ወይንም ደግሞ 4.4 ሜክ አካባቢ ሰርቻለሁ። ይሄ ማለት ወደ ዶላር ስትቀይሩት ወደ 20 በላይ ዶላር ነው። ስለዚህ ይሄኛውን እንዴት መሸጥ እንደምትችሉት በዛሬው እንመለከታለን። እንዴት አድርጋችሁ አውጥታችሁ ፒ2ፒ ላይ መሸጥ ትችላላችሁ የሚለውን ነገር በዝርዝር የምንመለከት ይሆናል ማለት ነው። ስለዚህ 4.4 አካባቢ ሰርቻለሁ። አሰራሩን ደግሞ ከዚህ በፊት ሰርቻለሁ። ብዙዎቻችሁ ግን አካውንት ከፍታችኋል፣ ቬሪፋይ አላደረጋችሁት። ቬሪፋይ ያላደረጋችሁት በፓስፖርት በናሽናል አይዲያችሁ ተጠቅማችሁ ቬሪፋይ ማድረግ ትችላላችሁ። ሙሉ አሰራሩን የመጀመሪያውን ቪዲዮ እዩት። ይሄኛው አፕሊኬሽን በትክክል ይሰራል። ደጋግሜ አውጥቼ አይቻለሁኝ። እናንተም ተጠቀሙበት ለማለት ያክል ነው። አሁን በቀላሉ እንዴት ማውጣት እንደምትችሉት የምንመለከት ይሆናል። እዚህ ላይ ከሚመጡ ከታች አማራጮች አሉ። ከነዚህ አማራጮች መካከል ስለዚህ ኤክስፕሎር ውስጥ ከገባችሁ በኋላ እዚህ ላይ እንደምትመለከቱት የተለያዩ አማራጮች አሉ። ከነዚህ መካከል ትራንዛክሽን የምትላለች፣ ከታች ደግሞ ክሊክ ቱ ጆይን የምትላለች። እቺኛ ቦታ ላይ ክሊክ ቱ ጆይን የምትለውን ክሊክ ታደርጉታላችሁ። ቀጥታ በፒ2ፒ ወደምትሸጡበት ቦታ ይወስዳችኋል። እዚህ ላይ እንደምትመለከቱት ወደዚህ ፔጅ ይወስዳችኋል። ሚ ትራንዛክሽን ይላል። ሚ ትራንዛክሽን ነው የሚላችሁ ፒ2ፒ የምትሸጡበት ነው። ስለዚህ እናንተ አካውንት ስላላችሁ ምንድነው ከራሳችሁ አካውንት ጋር ኮኔክት ታደርጉታላችሁ። ያንን ለማድረግ ደግሞ ጎቱ ሬጂስተር የምትለውን ወይንም ደግሞ ከታች ሚፓስ የምትላለች ከሁለቱ አንዱ ላይ ክሊክ ታደርጉታላችሁ። ጎቱ ሬጂስተር የምትለው ላይ ክሊክ ታደርጉታላችሁ። ከዛ ሬጂስተር ዊዝ ሚፓስ የሚል አለ። ከራሳችሁ ጋር ሬጂስተር ማድረግ ስለፈለጋችሁት ሬጂስተር ዊዝ ሚፓስ የምትለው ላይ ክሊክ ታደርጉታላችሁ። በጣም ቀላል ነው እጅግ። ቀጥሎ ደግሞ ይህቺን ካፒቻ አለች። ካፒቻውን ትይዩ ታደርጉታላችሁ። ከዚህ በፊት ማሳይቻችኋለሁ። ይሄንን አሁንም ሰርች ያደርግና እዚህ ሪዳይሬክት ያደርጋል። ሴኮንድ ይቆጥራል። ቶሎ ብላችሁ ኮኔክት ታደርጉታላችሁ። እዚህ ላይ እንዳትሳሳቱ ቶሎ ብላችሁ ሴኮንድ አለ። ከዛም አውቶራይዝድ ሰክሰስፉል ይላችኋል። አውቶራይዝድ ሰክሰስፉል የሚላችሁ ከሆነ አሁን ቀጥታ ወደዚህ ትመለሳላችሁ። ወደ ፔጁ እንመለሳለን። ከዛ ሪዳይሬክት ያደርግና ፒ2ፒ አካውንታችሁ ጋር ኮኔክት አድርጎ ፒ2ፒ የምትሸጡበት ቦታ ላይ ያስገባችኋል ማለት ነው። ስለዚህ እዚህ ላይ እንደምትመለከቱት ሰክሰስፉል ነው የሚላችሁ፣ አካውንታችሁ ተከፍቷል፣ ኮኔክት ሆኗል ነው የሚላችሁ። ይህ ድረገጽ እንግዲህ እዚህ ላይ እንደምትመለከቱት ሚ ትራንዛክሽን ነው የሚለው የምትሸጡበት የሜክን የምትሸጡበትና የምትገዙበት ነው። እዚህ ላይ እንደምትመለከቱት ሴል እና ባይ አለ። ሴል እና ባይ የምትለው ላይ እንግዲህ እዚህ ላይ ማየት ትችላላችሁ። ሴል የሚለው ላይ ክሊክ ስታደርጉት በአሁኑ ጊዜ አንድ ሜክ ማለት ነው አንድ ኤምኢሲ 5.88 አካባቢ ዶላር እየተሸጠች ነው። ኦልሞስት ወደ $6 አካባቢ ማለት ነው። ይህ ነገር ይጨምራል ይቀንሳል። ስለዚህ እናንተም
መጠቀም ትችላላችሁ። ስለዚህ ከነዚህ ሰዎች መካከል አንዱን መርጣችሁ ያላችሁትን ሜክ መሸጥ ትችላላችሁ። አሻሻጡን ደግሞ አሁን አሳያችኋለሁ። ይሄንን ነው ባይ የሚለው ደግሞ አለ። እዚህ ላይ ባይ የሚል አለ። እዚህ ላይ ደግሞ መግዛት ከፈለጋችሁ ባይ የሚለው ላይ ክሊክ አድርጋችሁ ከነዚህ ሰዎች መግዛት ትችላላችሁ። ለምሳሌ 6.4 USDT ይሄኛው እየሸጠ ይገኛል። ስለዚህ እናንተ ከነዚህ ሰዎች $7 እየሸጠ የሚገኝ ሰው አለ። እዚህ 7.4 አለ። ስለዚህ ባይ መግዛት ከፈለጋችሁ በቀላሉ እዚህ ላይም መግዛት ትችላላችሁ ማለት ነው። ኦንላይን የሚል አለ። ኦንላይን ላይ ያሉትን ሰዎች እንዲያሳያችሁና እንዳያሳያችሁ ኦፍላይን ማድረግና ኦንላይን ማድረግ የምትችሉበት አማራጭ አለ። አሁን ትልቁ መጀመሪያ ላይ የምታደርጉት እዚህ ላይ ሴል ላይ ታድርጉትና እናንተ መሸጥ ስለምትፈልጉት በቀላሉ ሴል ላይ ካደረጋችሁ በኋላ ከነዚህ ሰዎች መካከል አንዱን ትመርጣላችሁ። ለምሳሌ ይሄኛውን መርጫለሁኝ። ሴል የምትለው ላይ ክሊክ ሳደርጎ እዚህ ላይ እንደምትመለከቱት ፔመንት ሜቲድን አስገባ ነው የሚላችሁ። ስለዚህ መጀመሪያ ምንድነው የምታደርጉት? ፔመንት ሜቲዳችሁን ታስገባላችሁ ማለት ነው። እጅግ በጣም ቀላል ነው። ስለዚህ ፔመንት ሜቲዳችሁን አድ ለማድረግ ሴል ብላችሁ አድ የምትለው ላይ ክሊክ አድርጋችሁ በቀላሉ አድ ማድረግ ትችላላችሁ። ወይንም ደግሞ እቺ ኮርና ላይ 3 ዶት አለች፣ እሷ ላይ ክሊክ ታርጉታላችሁ። ከዛ ፐርሰናል ሴንተር የሚባል ነገር አለ። ፐርሰናል ሴንተር የምትለው ቦታ ላይ ነው የእናንተን የምትቀበሉበትን አድሬስ የሚታስገቡት። ስለዚህ ፐርሰናል የምትለው ላይ ክሊክ ካደረጋችሁ በኋላ እዚህ ወደታች ዝቅ ስትሉት ምን ይመጣል ማለት ነው። እዚህ ላይ ማየት ትችላላችሁ። የተለያዩ ነገር የእናንተ አይዲ ምናምን አለ። ከዛ ፔመንት ሜቲድ ማኔጅመንት የሚል አለ። ፔመንት ሜቲድ ማኔጅመንት የሚለው ላይ ከገባችሁ በኋላ እሱ ላይ ክሊክ ታደርጉታላችሁ። በጣም ቀላል ነው። ከዛ እዚህ ላይ እንደምትመለከቱት ፔመንት ሪሲቪንግ አድሬስ የሚል አለ። ፔመንት ሪሲቪንግ አድሬስ የምትለው ላይ ክሊክ ታደርጉታላችሁ። በጣም ቀላል ነው። ፔመንት ሜቲዳችሁን አጀስት የምታስገቡበት ቦታ ፔመንት ሪሲቪንግ አድሬስ የምትለው ላይ ክሊክ ታደርጉታላችሁ። ከዛ እዚህ ላይ እንደምትመለከቱ ሰሌክት የምትላለች። ከዛ USDTን ሰሌክት ታደርጉታላችሁ። በጣም ቀላል ነው። ከዛ USDTን ሰሌክት ታደርጉታላችሁ። ይህ ኦፕሽን ወይንም ደግሞ ቦታ ይከፈትላችኋል ማለት ነው። እዚህ ላይ እንደምትመለከቱት ከዛ ኔማችሁን ቬሪፋይ ባደረጋችሁት አይዲ ይወስዳል፣ ስማችሁ ማለት ነው። ከዛ ቼን ታይፕ ነው፣ ኔትወርክ ነው። ኔትወርክ ታይፑን እኔ TRC20 ነው የተጠቀምኩት። እናንተ ERC20 መጠቀም ትችላላችሁ። የተለያዩ አማራጮች አሉ። ERC20 አለ፣ TRC20 አለ፣ ቤዚክ አለ። ስለዚህ ከነዚህ መካከል ኔትወርካችሁን ትመርጣላችሁ። እኔ TRC20 ነው የመረጥኩት። እናንተ የፈለጋችሁትን መምረጥ ትችላላችሁ። ስለዚህ TRC20 መርጫለሁኝ። TRC20 መርጫለሁኝ ማለት ነው። ኔትወርኩን እንዳትሳሳቱ። ከዛ ደግሞ የUSDTን TRC20 ኔትወርክ ነው አሁን የሚያመጣው። ስለዚህ አድሬስ የምትለው ላይ አይታችሁ እንደሆነ አድሬስ የሚል አለ። አድሬሱ ላይ የUSDTን አመጣለሁኝ። አሁን ወደ ባይናንስ ይገባና ከባይናንስ ምን አመጣለሁኝ ማለት ነው የUSDC ኔትወርኩን ደግሞ TRC20 የሆነውን አመጣለሁኝ። ከዛ ወደ ባይናንስ እንገባለን። እናንተ ባይቢቲ መጠቀም ትችላላችሁ፣ ቢትጌት መጠቀም ትችላላችሁ፣ ኩኮይን መጠቀም ትችላላችሁ። ስለዚህ እናንተ የፈለጋችሁትን መጠቀም ትችላላችሁ። ከዛ እዚህ ላይ እንደምትመለከቱት ያለኝን ዶላር ማየት ትችላላችሁ። እዚህ ላይ አድ ፈንድ የምትላለች። ከዛ ኦንቼን ዲፖዚት የምትለው ነገር አለች። እሷ ላይ ክሊክ ታርጉታላችሁ። USDTን ትመርጣላችሁ፣ ዶላር ማለት ነው። ስለዚህ የሱን አድሬስ ነው ኮፒ አድርገን የምናመጣው። ከዛ እዚህ ላይ እንደምትመለከቱት ዶላርን እንመርጣለን፣ USDT ማለት ነው። ከዛ እዚህ ላይ ኔትወርኩን ደግሞ ትመርጣላችሁ። እናንተ እዛ ላይ የመረጣችሁትን ከነዚህ መካከል ማለት ነው TRC20 ነው እኔ የመረጥኩት፣ ትረም ማለት ነው። TRC20 ነው የመረጥኩት። እናንተ ኢትሪየም መምረጥ ትችላላችሁ። ቤዚክ አለ፣ አማራጮች አሉ ማለት ነው። ኢትሪየም መምረጥ ትችላላችሁ እናንተ። TRC20 ከመረጥኩኝ በኋላ ከዛ TRC20 ኔትወርኩ ደግሞ TRC20 ነው። እሱን ዲፖዚት አድሬሱ አለ። ከዛ ኮፒ ታደርጉታላችሁ። ይሄኛውን ኮፒ ታደርጉታላችሁ እንዳትሳሳቱት። ይሄንን አድሬስ በትክክል ኮፒ ማድረጋችሁ እንዳትረሱት። ሌላ ደግሞ ኔትወርክ ነው። ኔትወርኩ ትረን ወይንም ደግሞ TRC20 መሆኑን ቼክ አድርጉት። እናንተ በኢትሪየም ማውጣት ትችላላችሁ። አሁን ቀጥታ ከዚህ እንወጣና ወደ አፑ እንመለሳለን። ከዛ ወደ አፑ ትመለሱትና እዚህ ላይ እንደምትመለከቱት ኔትወርክ ግን ይጠይቃል። ኔትወርክ ሃይ ኔትወርክ ባለበት ነው። እዚህ ፔስት ታርጉታላችሁ፣ አድሬሱ ላይ ፔስት ታርጉታላችሁ። እቺኛውን ታረጋግጣላችሁ። እዚህ ላይ ካስገባችሁ በኋላ እዚህ ላይ እንደምትመለከቱት ማለት ነው እኔ አስገብቻለሁኝ። ከዛ ይሄኛው ኦፕሽናል ነው። ከዛ ኮንፈርም የምትላለች ከታች ማለት ነው። ኮንፈርም የምትለው ላይ ክሊክ ታርጉታላችሁ። ከዛ ኮንፈርም የምትለው ላይ ክሊክ ታርጉታላችሁ። ከዛ ሪሎድ ያደርግና አሁን ደግሞ አውቶራይዝድ እንድታደርጉ ይጠይቃችኋል። ካፒቻለች እሷን ትይዩ ታደርጉታላችሁ። ከዛ እዚህ ኮኔክት የምትለዋለች ኮኔክት የምትለው ቶሎ ብላችሁ ኮኔክት ታደርጉታላችሁ። ሴኮንድ ይቆጥራል። ያኛው ካለቀ አውቶራይዝድ አያደርግላችሁም። አውቶራይዝድ ሰክሰስፉል ይላችኋል። ወደ ፔጁ ትመለሳላችሁ። ሪሎድ ያደርግና ይሄኛው ምን ያደርግላችኋል ማለት ነው አክቲቭ ያደርግላችኋል። እዚህ ላይ መሳሳት የሌለባችሁ አድሬሳችሁን እዚህ ላይ አስገብቷል። አድሬስን እዚህ ላይ አስገብቷል።
USDT TRC20 ነው ኔትወርኩ። ይሄኛው ነው የተጠቀምኩት አድሬሱን እኔ። ወደ ኋላ ትመለሳላችሁ። እኔ በማሳያችሁ ቀስት ማለት ነው። ወደ ኋላ ትመለሳላችሁ። 3 ቀስት ቪ ቅርጽ አለች። ከዚህ ፔጅ የምትወጡት ከሆነ ደግማችሁ ነው የምትገቡት፣ ድጋሜ ነው የምትገቡት። ስለዚህ በቀስቱ አውጡት ስትወጡ ማለት ነው፣ እንዳትሳሳቱ። ፔጁን ከደገማችሁ ድጋሜ አውቶራይዝድ አድርጋላችኋል፣ አውቶራይዝድ ታርጉታላችሁ። አሁን ወደ ኋላ ተመልሰናል። እዚህ ላይ ሴል ሚል አለ፣ ባይ ሚል አለ፣ ኦንላይን የሚያሳያችሁ ቦታ አለ። ስለዚህ ለእነዚህ ሰዎች መካከል ትክክለኛው ሬት ወይንም ደግሞ ጥሩ ሬት ያለውን ሰው ትመርጡትና ለሱ ትሸጣላችሁ። ለምሳሌ ከነዚህ መካከል እኔ ቴዲ የሚለው የመጀመሪያውን ቴዲ የሚለውን ለሱ መሸጥ ፈልጋለሁ። ከዛ ሴል የምትለው አለች ወይንም ደግሞ ሴል እና ባይ ሚል አለ ከላይ፣ እሱን አረጋግጡ። ሴል የሚለው ላይ ካረጋገጣችሁ በኋላ ሴል የምትለው ላይ ክሊክ ታርጉታላችሁ። ይሄኛው ሰውዬው እዚህ ላይ እንደምትመለከቱት በስንት እየገዛ ይገኛል? 5.88 USDT ነው አንድ MEC ማለት ነው። ስለዚህ አንድ ሜክ ማለት ነው። ስለዚህ ኳሊቲውን ምን ያክል እንዳለው ፕራይሱን ሁሉ ነገር እዚህ ማየት ይላላችሁ። ግን ኦርደሩን እዩት 98.94 ነው። ከዛ እዚህ ላይ ምን ያክል ማውጣት ትችላላችሁ የሚለውን ነገር እኔ 2.0 ነው ያደረኩት። ከዛ 11.76 ዶላር ነው የሚሆነው። ስለዚህ ወደ ዶላር ይቀይርልኛል ማለት ነው። ስለዚህ 2 ሜክ ነው ማውጣት የሚፈልጉት ከአራቱ ማለት ነው። ከዛ USDT-ውን አስገብቻለሁኝ ከታች። እዚህ ከታች ደግሞ ትመጡትና ማንበብ ትችላላችሁ። ኮንፈርም የምትለው ላይ ክሊክ ታሩታላችሁ። ኮንፈርም የምትለው ላይ ስቴፑን በደንብ ተከታተሉት ማለት ነው። ስለዚህ ኮንፈርም የምትለው ላይ ክሊክ እናደርጋለን። ከዛ ደግማችሁ ታረጋግጣላችሁ። ኮንፈርም። አሁን ደግሞ አውቶራይዝድ ያርግላችኋል። ጎቱ አውቶራይዝድ የሚለው ላይ ክሊክ ታሩታላችሁ። ከዛ እዚህም ላይ መታችሁ ኮንፈርም ነው የምታደርጉት። ቶል ብላችሁ ኮንፈርም ታደርጉታላችሁ። አውቶራይዜሽን ሰክሰስፉል ይላችኋል። ወደ ፔጁ ትመለሳላችሁ። ሪሎድ ያደርግላችኋል። ከዛ ኮንፈርም የምትለው ትመጣለች። አሁን ሪሎድ እያደረገ ይገኛል። እዚህ ላይ እንደምትመለከቱት ፕሮግረስ ይላኛል፣ ዲቴሉ ማለት ነው። ዌይቲንግ ይላል። ለ5 ደቂቃ ጠብቁ ነው የሚላችሁ መጀመሪያ። ከዛ ኦርደሩን ያስይዝላችኋል ማለት ነው። ሰውየው አክቲቭ ካደረገ ቶሎ ብሎ ኦርደሩ አክሰፕት ይሆናል። ለምሳሌ እኔ ዘ ባየር ሃዝ አክሰፕት አድርጎኛል ማለት ነው ሰውየው። ስለዚህ አድሬስ ላይ ልኮልኛል፣ ትራንስፈር አድሬስ ማለት ነው። ስለዚህ እኔ የማስገባው 2.04 ሜክ ነው። 04ቱ ለትራንዛክሽን ፊ ነው። እቺን አድሬስ ኮፒ ታደርጉታላችሁ። በ9 ደቂቃ መጨረስ አለባችሁ። እዚህ ላይ እንደምትመለከቱት 9 ደቂቃ መጨረስ አለባችሁ። 10 ደቂቃ ነው ኦልሞስት። ኮፒ አድሬሱን ኮፒ ታደርጉትና በዚህ ደቂቃ ውስጥ ማለቅ አለበት ይሄ ፕሮሰስ። ስለዚህ ወደ ምን እንመለሳለን ማለት ነው፣ ወደ ሚፓስ እንመለስና ከዛ 4.4 ዶላር አለኝ እዚህ ላይ እንደምትመለከቱት ማለት ነው። ከዛ ሴንድ የምትላለች ሴንድ የምትለው ላይ ክሊክ ታደርጉታላችሁ። ከዛ አድሬስ ሜክ አድሬስ የሱን አድሬስ ታስገባላችሁ። የቅድም ኮፒ ያደረጋችሁትን የሱን አድሬስ ታስገባላችሁ። አማውንቱን ታስገባላችሁ 2.04 ነው። ስለዚህ አማውንቱን እዚህ ላይ ታስገባላችሁ። እዚህ ላይ እንዳትሳሳቱት። ወደዚህ መታችሁ ማስገባት ያለባችሁትን ማየት ትችላላችሁ። እዚህ ላይ እንደምትመለከቱት 2.04 ነው። ስለዚህ ወደ አድሬሱ እንመለሳለን። ከዛ እዚህ ላይ እንደምትመለከቱት 2.04 ነው። ከዛ ጋስፊ ደግሞ 0.0001 አካባቢ ይቆርጣል። ከዛ ኔክስት ትላላችሁ። ይሄንን አረጋግጡት። የሱን አድሬስ ትክክለኛ መሆኑን ያስገባችሁትን አማውንት አረጋግጡት። ከዛ በኋላ ከታች መታችሁ ኔክስት የምትሏለች ኔክስት የምትለው ላይ ክሊክ ታደርጉታላችሁ። እጅግ በጣም ቀላል ነው። ከዛ ኮንፈርም ከታች መታችሁ ኮንፈርም ታደርጉታላችሁ። ከዛ የእናንተ ዋሌት ስትከፍቱት ከዚህ በፊት ነግራችኋለሁ፣ ፓስወርድ አለች። ያቺን ፓስወርድ ታስገባላችሁ። ዋሌቱን ስትከፍቱት መጀመሪያ ማለት ነው 6 ዲጂት እሷን ታስገባላችሁ። የእናንተ ዋሌት ፒን ናት፣ እሷ ፓስወርድ ናት። ከዛ እዚህ ላይ ሰክሰስ ብሎኛል ማለት ነው። ስለዚህ አስገብቻለሁ፣ ለሰውየው ልክ ያለውኝ እዚህ ላይ አድሬሶች አሉ። ይሄ ማየት ትችላላችሁ። ከዛ 2.04 ሜክ አካባቢ አስገብቻለሁ። ይሄኛውን ስክሪንሾት ትወስዳላችሁ፣ እንዳትሳሳቱ። ከማውጣታችሁ በፊት ስክሪንሾት ትወስዳላችሁ። እዚህ ላይ ስክሪንሾቱን ትወስዳላችሁ። ቀጥታ ይሄንን ስክሪንሾት ማንሳታችሁን እንዳትረሱት። ስክሪንሾት ካነሳችሁ በኋላ ወደ ፔጁ ትሄዳላችሁ። ከዛ ለሰውየው ምን ታደርጉታላችሁ? ቻት የምትል ቦታ አለች ከላይ ማለት ነው። የላካችሁ ኦርደር ያሳዛችሁ ቦታ ላይ ከላይ ቻት የምትላለች። ቻት የምትለው ላይ ክሊክ ታደርጉታላችሁ። እጅግ በጣም ቀላል ነው። እሷ ላይ ክሊክ ታደርጉታላችሁ። ከዛ እዚህ ላይ ምን ትልካላችሁ? ሜሴጅ ትልካላችሁ። ደን ብያለሁኝ፣ ደን ከዛ ሜሴጁን ልክለታለሁ። ቀደም ስክሪንሾት ያደረኩትንም እዚህ ላይ ልክለታለሁ፣ ያ ኢሜጅ ማለት ነው። ከዛ ቀደም ስክሪንሾት ያደረኩትን አስገባለኝ። ከዛ ሰሚት ከታች ማለት ነው። ከታች ሰሚት ምትላለች። ሰሚት ምትለው ላይ ክሊክ አደርጋለሁኝ። በጣም እጅግ በጣም ቀላል ነው። ከዛ ሰሚት አድርጌለታለሁ። አሁንም ኦርደሩን ጠብቃለሁኝ፣ እሱ ይልክልኛል። በዚህ ሰዓት ደን ብዬዋለሁ፣ ስክሪንሾቱን ልክለታለሁ። አሁን እዚሁ ላይ ወደ ኋላ ሳትወጡ ትጠብቃላችሁ። ምኑን ትጠብቃላችሁ? ሜሴጅ በአድሬሳችሁ ያንን 11 ዶላር ወደ እናንተ መረሱን ወይንም ደግሞ የላካችሁለትን ያክል ወደ እናንተ መረሱን ታረጋግጣላችሁ። ስለዚህ
እንጠብቃለን ማለት ነው። ሰውየው ምን እያደረገ ነው? በዚህ ሰዓት ትራንዛክሽኑን እየፈጸመልን ነው ማለት ነው። ወደ አድሬሱን አስገብተናል። ከዚህ በፊት ያውቃል እሱ። ስለዚህ በዛ አድሬስ ያስገባልናል። ሜሴጁን እንጠብቃለን ማለት ነው። ፒ2ፒ ላይ በዚህ መንገድ መሸጥ ትችላላችሁ። አሁን እዚህ ከባይናንስ የመጣልኝ ሜሴጅ አለ። ሁለት ሜሴጆች አሉ፣ በኢሜል እና ቀጥታ በባይናንስ። ስለዚህ ይሄንን ኢሜል ይሄኛው ወደ ባይናንስ ሲወስዶ ማለት ነው ዲፖዚት ያደረገልኝን ያሳየኛል። እዚህ ላይ እንደምትመለከቱ 11.76 ኮምፕሊትድ ብሎኛል። ኮምፕሊትድ እዚህ ላይ እንደምትመለከቱት ማለት ነው። ስለዚህ 11.76 ዶላር አውጥቻለሁኝ ማለት ነው። ስለዚህ ከዚህ በፊት 24 ነጥብ ምናምን ነበረኝ፣ አሁን 35 መሆን አለበት። እስካሁን ግን እነዚህ ዶላሮች በዚህ አፕሊኬሽን የሰራሁት ነው። ስለዚህ እናንተ በየጊዜ እያወጣችሁ ተጠቀሙበት። አሁን ደግሞ ሌላ ሜሴጅ አለ። ይሄንን ሜሴጅ ውስጥ እንገባና ወደ ኢሜል ነው። ስለዚህ ከባይናንስ የተላከ ነው የሚለኝ። እዚህ ላይ ሰክሰስፉል ብሎኛል። USDT እዚህ ላይ 11.76 USDT ደርሷል ይለኛል። ተቀብሏል ይለኛል። አሁን ደግሞ ወደ ባይናንስ እንገባና ባይናንስ ላይ ትገባላችሁ። ከዛ እዚህ ላይ 35.92 ደርሷል። ስለዚህ በትክክል 24 ነበር፣ 11 ስትጨምሩበት ትክክለኛ ነው። ስለዚህ በዚህ መንገድ በቀላሉ ማየት ትችላላችሁ ማለት ነው። አሁን ሰውየውን ምን እናደርጋለን? ወደ ሰውየው ወደ ፔጁ ሰንወጣ እዚህ ወደ ኋላ ቀስት አለች ከላይ ማለት ነው። የሆነች ቀስት አለች ሜሴጅ ከተጻጻፋችሁት በኋላ በላይ ማለት ነው። የሆነች ቀስት አለች። እሷን አንድ ጊዜ ወደ ኋላ ትመለሳላችሁ። አንድ ጊዜ ብቻ። ምክንያቱም ይሄ ሰውዬ አክሰፕት ማድረግ አለብን ወስደናል ብለን ማለት ነው። ባየሩ አክሰፕት አድርጎናል፣ ሴል ዲፖዚት አድርጎልናል፣ ከፍሎልናል፣ ፔዱን አልቋል። እንግዲህ ከታች ትመጡትና እዚህ ላይ አማውንቱን እዚህ ላይ ማየት ትችላላችሁ። ጎቱ አፒል የምትላለች ችግር ካለ እዚህ ላይ እናንተ ምን ማስገባት ትችላላችሁ? ማመልከቻ ማስገባት ትችላላችሁ። ይሄኛው ሰውየው እንዲያዝበት ማለት ነው ለእናንተ ካልከፈለ። ከዛ አይ ሃቭ ሬድ ኤንድ አክሰፕት የምትለው ላይ ክሊክ ታደርጉታላችሁ። የስ ትላላችሁ፣ ኮንፈርም ትላላችሁ፣ አውቶራይዝድ ታደርጉታላችሁ። ጎቱ አውቶራይዝድ፣ ከዛ ኮንፈርም ኮኔክት ታደርጉታላችሁ። ሴከንድ አለ። ሴከንዷ ሳታልቅ ነው ቶሎ ብላችሁ ኮኔክት አድርጉት እዚህ ላይ፣ ምክንያቱም ሴከንድ ይቆጥራል። ያ ሴከንድ ካለቀ ድጋሜ ነው የሚጠይቃችሁ። ስለዚህ አዛ ነው የሚሆነው። አውቶራይዜሽን ሰክሰስፉል ብሎኛል። ስለዚህ እኔ ደግሞ ለሱ ለቀቄለታለሁ ማለት ነው። ለኔ ከፍለሃል ብዬ እንግዲህ ለሱ ለቀኩት ማለት ነው። ስለዚህ ኮንፈርም ብያለሁኝ። እዚህ ላይ እንግዲህ ከሱ ጋር በዚህ መንገድ ሽጫለሁ፣ ተሻሽጠናል ማለት ነው። ስለዚህ በዚህ መንገድ መሸጥ ትችላላችሁ። እጅግ በጣም ቀላል ነው። ይህ ቪዲዮ እንዳይረዝምባችሁ አዲስ ነገር ካለ ሌላ ጊዜ የምንመለስ ይሆናል። ይሄኛውን በዚህ መንገድ እዚህ ላይ ሜሴጁ ላይ ማየት ትችላላችሁ። ስለዚህ ፒ2ፒ ላይ በዚህ መንገድ ሴል ማድረግ ትችላላችሁ። እናንተም ደግሞ መሸጥ መግዛት ትችላላችሁ። ስለዚህ እናንተ እዚህ ላይ ባይ ላይ ስትገቡት ደግሞ እዚህ ላይ እንደምትመለከቱት ባይ ላይ ስትገቡት በምን ያክል ሰዎች እየሸጡ እንደሚገኙ ማየት ትችላላችሁ። እዚህ ላይ ባይ እየሸጡ የሚገኙት ነው። ከነዚህ ሰዎች መግዛት ትችላላችሁ። እነሱ ዝቅ አድርጎ ይገዛሉ። ከዛ ትንሽ ከፍ አድርጎት መልሶ ይሸጣሉ ማለት ነው። ሲገዙና ሲሸጡ ማለት ነው። እንግዲህ በዛሬ ቪዲዮ በቀላሉ እንዴት አድርጋችሁ ሚፓስ ላይ የሰራችሁትን ኤምኢሲ ወደ ዶላር ቀይራችሁ ማውጣት እንደምትችሉት በቀላሉ አሳይቻችኋለሁ። እንደተጠቀማችሁበት አልጠራጠርም። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ያቆየን።